ኢኮኖሚው አለ። ባይናንስ ከመጪው አርብ ግንቦት 7 ቀን ጀምሮ በብር የሚካሄዱ ግብይቶችን ሙሉ በሙሉ እንደሚያቆም አስታውቋል። በዓለም ትልቁ የክሪፕቶከረንሲ መገበያ የሆነው ባይናንስ ውሳኔውን ይፋ ያደረገው ባለፈው ሚያዝያ 22 ነበር። ከ5 ዓመታት በፊት በትምህርት ላይ የሚያተኩር ቢትኮይን ብር የተባለ ተቋም የመሰረተው ቃል ካሳ ግብይቱን በቅርብ ከሚከታተሉ መካከል ነው። አብዛኛው ሳያቸው ወጣት ናቸው። አብዛኛዎቹ ደግሞ የሚገዙት USTD ወይም ቴዘር የሚባል ክሪፕቶ ከረንሲ ነው። ይሄ ያው ከዶላር ጋር የተገናኘ ክሪፕቶ ከረንሲ ነው። ሁለተኛው ደግሞ ቢትኮይን ነው። በዋጋ ደረጃ ሊጨምር ይቻላል ተብሎ አንዳንዴ ስፔኩሌሽን ሊገዙት ይችላሉ። ግን ደግሞ ያው የተለያየ ኢምፖርት ላይ ወይም የተለያየ ኦንላይን ፊ ላይ ጥቅም ሊኖረው ይችላል። ፎር ኤግዛምፕል ከፕሌይስቴሽን ወይም ከአማዞን ወይም ከአሊባባ የተለያየ ሱቆች አንዳንድ ነገር መታዘዝ ከተፈለገ ወጣቶች በዚህ መልክ ያዛሉ እና ያው አብዛኛው ጊዜ ፊዚካል ዲቫይስ ባይሆን ራሱ ይሄ ዌብ ሰብስክሪፕሽን ፊ ወይም ይሄ ሲምፕል .com ሲገዛ .et በብር እንደሚገዛው .com በዶላር ስለሆነ አንዳንድ ያው መንገዶች በዛ ተፈጥረው ነበር። ባይናንስ በዘረጋው የመገበያ ገንዘብ በኢትዮጵያ የሚጠቀሙት ክሪፕቶከረንሲ ተብለው የሚታወቁ ዲጂታል ገንዘቦች አዋጭ ኢንቨስትመንት ናቸው የሚል እምነት ያላቸው ወጣቶች ናቸው። ግብይቱ የሚካሄደው ደንበኞች በኢትዮጵያ የሚገኝ የባንክ ሂሳባቸውን በቀጥታ ከባይናንስ መገበያ ጋር እንዲተሳሰር በማድረግ ነው። ተጠቃሚዎች በባይናንስ በኩል የከፈቱት አካውንት ባለቤት መሆናቸውን የሚያረጋግጡትም ወደ ስልክ በሚላክ የመለያ ቁጥር አማካኝነት ነው። ዶይቼ ቬለ ያነጋግራቸው 4 በግብይቱ የሚሳተፉ ወጣቶች እንደ ቴዘር፣ ቢትኮይን፣ ኢቲሪየም ያሉ ከረንሲዎችን በባይናንስ መድረክ ሲሸጡ ሲለውጡ መቆየታቸውን ገልጸዋል። ባይናንስ በግብይቱ ውስጥ የብርን የምንዛሪ ተመን በማቅረብ እንደዚሁም ደግሞ የገዥና ሻጭ ተአማኒነትን የሚጠቁም ደረጃ በመስጠት ሲያሳልጥ ቆይቷል። ዌብሳይታቸው ላይ በኢትዮጵያን ብር ETB ብለው ፔሪንጉ ወይም የቢትኮይን ዋጋ በብር ጽፈዋል ማለት ነው። ጽፈዋል፣ አፕዴት ያደርጉታል። በዛውም ጭምር ደግሞ ያው ፒቱፒ ማለት ሁለት ሰው ተገናኝቶ ይሄንን ገበያ ያካሂዳል ማለት ነው። እነሱ ይሄንን መንገድ ሰርተዋል ወይም ይሄንን ዌብሳይት ሰርተዋል። ያ ዌብሳይት የተወሰነ ጥቅም ነበረው። አንድ እነዚህ ትሬደሮች፣ እነዚህ ፒር ቱ ፒር ኤጀንቶች ክሊርሊ ማን እንደሆኑ ምን እንደሰሩ ሬቲንጋቸው ደግሞ 90% ነው፣ 95% ነው ወይም 99% ነው፣ ምን አይነት ሬቲንግ አላቸው የሚለውን ነገር ያሳይ ነበር። ይሄ ጠፋ ማለት ትሬደሮቹ ዌብሳይቱ ላይ አይገኙም ማለት ነው እና ያንን ነው ያቆሙት። አሁን ያ ዌብሳይት ያ ፔሪንግ በብር አይጻፍም። እነዚህ ትሬደሮች ደግሞ ራንክ ተደርገው ሬቲንጋቸው ቁጭ አይልም ማለት ነው። ባይናንስ በብር የሚደረገውን ግብይት እንደሚያቆም ሲያሳውቅ የኢትዮጵያን ዓላማዎች ለመደገፍ ከተቆጣጣሪ ባለስልጣናት ጋር በቅርበት በመስራት ላይ እንደሚገኝ ገልጿል። ኩባንያው በብር የሚካሄደውን ግብይት በቅርብ መልሶ ለመጀመር ተስፋ አለው። ዶይቼ ቬለ ያነጋግራቸው ወጣቶች ግን ባይናንስ ግብይቱን በማቆሙ ደስተኞች አይደሉም። እንዲያም ሆኖ ባይናንስ እና ተመሳሳይ ተቋማት የወሰዱት እርምጃ ግብይቱን ሙሉ በሙሉ ሊያቆመው እንደማይችል እርግጠኞች ናቸው። ባይናንስ የተመሰረተው በቻይናዊው ዤንግፔንግ ዛው በጎርጎሮሳዊው 2017 ነበር። በፎርብስ $100 ቢሊዮን እንደሚያወጣ የሚገምተው ኩባንያ በዕለታዊ የክሪፕቶ ከረንሲ ግብይት ከዓለም ቀዳሚው ነው። መስራቹ ህገወጥ የገንዘብ ዝውውር የመቆጣጠሪያ ስርዓት ሳይዘረጉ በመቅረታቸው በጎርጎሮሳዊው 2023 በአሜሪካ ፍርድ ቤት ተከሰው ጥፋተኛ ተብለው ነበር። ሲዚ በሚል ቅጽል ስማቸው የሚታወቁት የኩባንያው መስራች $50 ሚሊዮን እና በ4 ወራት እስራት ተቀጥተዋል። ከዋና ስራ አስፈጻሚነታቸውም ለቀዋል። ባለፈው ዓመት ከእስር የተፈቱት የአሜሪካው ፕሬዝደንት ዶናልድ ትራምፕ ይቅርታ አድርገውላቸው ነው። የባይናንስ ፒር ቱ ፒር የሚባለው የንግድ እንቅስቃሴ በኢትዮጵያ በህግ ተፈቅዶ አያውቅም የሚለው ቃል የኩባንያው ውሳኔ አግባብ ያለው እንደሆነ ያምናል። በብር የሚካሄደውን ግብይት ቢያቆምም ትምህርትን ጨምሮ በሌሎች ስራዎች በመሰማራት ባይናንስን ወደ ኢትዮጵያ ለማምጣት ብዙ እድል ይሰጠዋል የሚል እምነትም አለው። ግብይቱ ሊቆም እንደማይችል ግን ቃል ካሳ ይናገራል። አሁንም ሙሉ በሙሉ ይጠፋል ብዬ አላስብም፣ ግን ያው የከበደ ይመጣል እና በዚሁ መካከል ያው ህጉም የጠነከረ ህዝቡም የተማረ ይሄዳል ብዬ አስባለሁ። ባይናንስ ቢመጣም ባይመጣም ፒር ቱ ፒር ትሬዲንግ ኢትዮጵያ ውስጥ በጣም የሰፋ ነው። ከነሱ በፊትም
ብዙ ግብይት ነበር፣ ያው በቢትኮይን በክሪፕቶ መካከል። አይ ቲንክ ቀስ በቀስ ህጉ በጠነከረ ገበያው በሰፋ በህጋዊ መልክ እንቀበሏለን ብዬ አስባለሁ። ያው የተወሰነ ዓመታት ሊወስድ ይችላል። ግን የኢትዮጵያ መንግስት ያው በኤአይ በቴክኖሎጂ በኢኖቬሽን በጣም ብዙ ነገር ሄደውበታል እና ይሄ ሳንድ ቦክስ የሚሉት ሬጉሌሽንም ለኢኖቬሽን እና ሪሰርች ዲቨሎፕመንት ትንሽ ምቾት ይሰጣል። ሳንድ ቦክስ መልክ ወይም በጥናት መልክ ይጀምራል ብዬ አስባለሁ። እኔ ያው ተስፋ አለኝ። አሁን ባለው የኢትዮጵያ የህግ ማዕቀፍ ባይናንስን በመሳሰሉ መድረኮች በብር የሚከናወኑ ግብይቶች፣ ልውውጦችና መሰል ግልጋሎቶች በብሔራዊ ባንክ በተለየ ፈቃድ ካልተሰጠ በስተቀር የተከለከሉ ናቸው። በማናቸውም አይነት የአቻላቻ መድረኮች በብር የሚካሄድ የክሪፕቶ ከረንሲ ግብይት ህጋዊ አለመሆኑን ብሔራዊ ባንክ ያሳወቀው ባለፈው የካቲት ነበር። መሰል ግብይቶች በኃይል ተለዋዋጭና ለማጭበርበር የተጋለጡ መሆናቸውን ብሔራዊ ባንክ ለሀገሪቱ ዜጎች አስጠንቅቋል። ሌላው ስጋት ግብይቱ በህገ ወጥ የገንዘብ ዝውውርና ሽብርተኝነትን በገንዘብ ለመደገፍ ሊውል የሚችልበት እድል ነው። የአፍሪካ ህብረት ባልደረባ የሆኑት የኢኮኖሚ ባለሙያው አቶ ጌታቸው ተክለማርያም ከማዕከላዊ ባንኮች ቁጥጥር ለመራቅ የተበጀው ክሪፕቶ ከረንሲ በአፍሪካ ለህገ ወጥ የገንዘብ ዝውውር አንድ ፈርጅ እየሆነ እንደመጣ ይናገራሉ። ኢትዮጵያ ውስጥም ከኢትዮጵያ ውጭም ባሉ የአፍሪካ ሀገራቶች በምንሰራባቸው ገበያዎች ክሪፕቶ ከረንሲው አንደኛው ገንዘብ ለማጠብ እና ህገወጥ የሆነ ገንዘብ ለማሸሽ ጥቅም ላይ እየዋለ ያለ አዲስ ፍሮንቲር ነው እና ትንሽ ነገሩን የበለጠ ውስብስብ የሚያደርገው ምንድን ነው? ቴክኖሎጂው አድጓል። ተጠቃሚዎቹ ስፔሻሊ የገበያ ተዋናዮች እየጨመሩ ነው። ግን ደግሞ የቁጥጥር ማዕቀፎች በዛ መጠን አልዳበሩም። የገንዘብ ገበያዎችን በመቆጣጠር ረገድ ኃላፊነት ያለባቸው ብሔራዊ ባንኮችም በዛ ረገድ የመቆጣጠር አቅማቸውም ኢቨን ገበያውን የመረዳት አቅማቸውም ያን ያህል የጠነከረ አይደለም። የኢትዮጵያ ብሔራዊ ባንክም እንዳደረገው ገበያውን በበቂ መረዳት ስላልተረዳው እና ደግሞ በቂ የሆነ የፖሊሲ ኢንስትሩመንቶች እንደሌሉት ስለሚያውቅ ለአሁኑ በእንደዚህ አይነት ነገሮች የሚደረጉ ግብይቶች በአጠቃላይ ህገወጥ እንደሆኑ ኖቲፋይ አድርጓል። በሌሎችም የተወሰኑ ሀገራት ላይ ጋና፣ ናይጄሪያ የተጀመሩ እዛም የምትላቸው በብሔራዊ ባንኮቹ ራሳቸው ይሄ ህጋዊ የሆነውን የክሪፕቶ ከረንሲ እንቅስቃሴ ለመደገፍ እና አትሊስት በሙከራ ደረጃ ለማበረታታት የሄዱባቸው የተወሰኑ ርቀቶች አጋጥመውኛል እንጂ ከዛ ውጭ ግን በጠቅላላ በሄድኩባቸው እና በምንሰራባቸው ገበያዎች ኢትዮጵያን ጨምሮ ይሄ ሴክተር አዲስ የገንዘብ እጥበት፣ አዲስ የህገወጥ የሆነ የገንዘብ ዝውውር አዲስ ፍሮንቲር ሆኖ ነው እያገለገለ ያለ። በፍጥነት የሚለዋወጠው የፋይናንስ ማጭበርበር ከፍተኛ ኢኮኖሚያዊና ሰብአዊ መዘዝ የሚያስከትል ዓለም አቀፍ ወንጀል እየሆነ እንደመጣ ባለፈው ዓመት ዓለም አቀፉ የፖሊስ ድርጅት ወይም ኢንተርፖል አፍሪኮም ተብሎ ከሚጠራው የአፍሪካ አቻው ጋር በጥምረት ያከናወኑት የምርመራ ውጤት አሳይቷል። ምርመራው ኬንያ፣ ናይጄሪያ እና ካሜሮንን ጨምሮ በዓለም ዙሪያ ቢያንስ 17 ሀገሮችን ያዳረሰ በድረገጽ በክሪፕቶ ከረንሲ የሚከናወን የማጭበርበር ድርጊት ወይም ደግሞ ፖንዚ ስኪም ላይ ያተኮረ ነው። በ6 ሀገራት በተካሄደ ምርመራ የተደረሰበት የማጭበርበር ወንጀል ከ100 ሺህ በላይ በሚሆኑ ሰዎች ላይ $562 ሚሊዮን የሚገመት ኪሳራ ማድረሱን ኢንተርፖል አስታውቋል። ምርመራው ሲጠናቀቅ በ6 የአፍሪካ ሀገራት 83 ተጠርጣሪዎች በቁጥጥር ስር ውለዋል። በኢትዮጵያ ክሪፕቶ ከረንሲን እንደ አዋጭ ኢንቨስትመንት የሚያስተዋውቁ ግለሰቦች ባለፉት ዓመታት ቁጥራቸው በከፍተኛ መጠን እየጨመረ መጥቷል። አሻሻጮች በሚያስተዋውቋቸው መተግበሪያዎች ክሪፕቶ ከረንሲ ገዝተው ኪሳራ የገጠማቸው የሸጡላቸው ሰዎች ዱካቸውን ያጠፉባቸውም አሉ። እያደገ የመጣው ግብይት በግለሰቦች ላይ ከሚያስከትለው ኪሳራ ባሻገር ህገወጥ የገንዘብ ዝውውርን በማበረታታት የከፋ ኢኮኖሚያዊ ጉዳት ሊያስከትል የሚችል እንደሆነ አቶ ጌታቸው ያስጠነቅቃሉ። በሪል ኢኮኖሚ ውስጥ ያለው የገንዘብ ፍሰትና እንቅስቃሴና በዲጂታል ሲስተም ውስጥ ያለው ህገወጥ የገንዘብ ዝውውር የሚተሳሰሩበት ማዕቀፍ እየጨመረ በሄደ ቁጥር ትልቁን ኢኮኖሚ ራሱ ለአደጋ እያጋለጥ ነው ሄደው ማለት ነው። ስለዚህ ዋናው ዓላማ እሱን መስመር የግንኙነት መስመር መቀነስ ነው። ከዛ ውጭ ግን ብሔራዊ ባንክ ደግሞ እነዚህን አይነት የዲጂታል ከረንሲዎች የሚዘዋወሩበትን ማርኬት ደግሞ መረዳት፣ የቁጥጥር ማዕቀፎችን መዘርጋት ደግሞ ይጠበቅበታል። እሱን እስከሚያደርግ አይ ቲንክ የዝግጅት ጊዜ የፖሊሲ ማዕቀፎችን እስከሚያወጣ አቅሙን እስከሚገነባ
ሲስተሞችን እስከሚዘረጋና ከዛ ደግሞ በሪል ኢኮኖሚ ውስጥ ያላቸውን ኢንፍሉዌንስ መቀነስ የሚያስችልበትን ኢንስትሩሜንቶች እስከሚዘረጋ የወሰዳቸው እርምጃዎች ናቸው ፎር ዘ ታይም ቢንግ። ከዛ ደግሞ የትኛውን ትክክለኛውን የኢኮኖሚ እንቅስቃሴ መደገፍ የሚችል የዲጂታል ከረንሲ እንቅስቃሴ የሚለውን ለይቶ እሱንም እስከሚያደራጅ ይመስለኛል ብሔራዊ ባንክም እንጂ በመገደብ የምታቆመው አይደል። በጣም ኢቮልቭድ ነው። ኢቨን ኢኮኖሚያዊ ጠቀሜታውን ዊዝ ታይም በአንዳንድ ዘርፎች እየጨመረ እየመጣ ያለ ነው። ግን ደግሞ በጣም ብዙ የማይታዩ ውስብስብ እና የተደበቁ ህገወጥ የገንዘብ ዝውውሮችን ኢንተርሚዲየት እያደረገ ያለ ሴክተር ስለሆነ ጥንቃቄ ይፈልጋል። ክሪፕቶ ከረንሲ ለዓለም ከተዋወቀ 17 ዓመታት ገደማ ቢያስቆጥርም እንደ ብሔራዊ መገበያያ ገንዘብ ጥቅም ላይ እንዲውል የፈቀዱት ኤልሳልቫዶር እና ማዕከላዊ አፍሪካ ሪፐብሊክ ብቻ ናቸው። የዳበረ ቴክኖሎጂና የቁጥጥር ማዕቀፍ ያላቸው ሀገራት ጭምር ዛሬም ቴክኖሎጂውን ከሙከራ በዘለለ በይፋ ስራ ላይ ለመዋል ጠርጣራ ናቸው። የኢትዮጵያ መንግስት በዘርፉ የሚደረገውን ግብይት ከመቆጣጠር ባሻገር ክሪፕቶ ከረንሲ በሚመረትበት የቴክኖሎጂ ዘርፍ መሳተፍ ይፈልጋል። የኢትዮጵያ ኢንቨስትመንት ሆልዲንግስ በክሪፕቶ ማይኒንግ ዘርፍ ከትልልቅ ኩባንያዎች ጋር ስራ እንደጀመረ ጠቅላይ ሚኒስትር አብይ አህመድ ባለፈው ጥር ተናግረው ነበር። የኤሌክትሪክ ዋጋ ዝቅተኛ በመሆኑ በተመሳሳይ የስራ ዘርፍ የተሰማሩ የውጭ ሀገራት ኩባንያዎች ወደ ኢትዮጵያ አቅንተው ነበር። ይሁንና የኢትዮጵያ ኤሌክትሪክ ኃይል ለኩባንያዎቹ ፈቃድ መስጠት አቁሟል። የቴክኖሎጂ ባለሙያዎች ውስብስብ ስሌቶችን በመፍታት አዳዲስ ክሪፕቶ ከረንሲ የሚያወጡበትና ግብይቱ እንዲከናወን የሚያደርጉበት ስራ በግዙፍ ኮምፒውተሮች የሚከናወን ነው። ማሽኖቹ እጅግ በጣም ከፍተኛ ኤሌክትሪክ ኃይል የሚጠቀሙ ሲሆን ለማቀዝቀዝ ብዙ ውሃ ያስፈልጋቸዋል። ኢትዮጵያ በውሃም ይሁን በኤሌክትሪክ አቅርቦት ረገድ ከፍተኛ እጥረት የሚታይባት ሀገር በመሆኗ ለዘርፉ የሚሰጠው ትኩረት ጥያቄ የሚያስነሳ ነው። ቃል ካሳ ግን ጠቃሚ ይሆናል የሚል እምነት አለው። አሁን ኢትዮጵያ ወደ 1.5 ጊጋዋት በኤነርጂ ለቢትኮይን ማይኒንግ ያቀረበች ነው። ግን እውነቱን ለመናገር ወደ 20 ከመቶ መብራት ኃይሏ ስትራንድድ የሚባል ነው። ስትራንድድ ማለት በየተለያየ ጊዜ እና ቦታ ልንጠቀመው አልቻልንም። ዊች ሚንስ ያው የሰው ልጅ ይተኛል፣ ፋብሪካ ይቆማል፣ ሙሉ ከተማ ሁሉንም መብራት በዛች ጊዜ ላይ ፈልገው ይችላል። በዚህ መካከል ነው እነ ኤልፓ ወይም ኢትዮጵያ ኤሌክትሪክ ፓወር መብራት ኃይሉን ይሸጡት ደግሞ ያው በፓወር ፐርቼስ አግሪመንት በ4 እጥፍ ዋጋ ነው የሚሸጡት፣ በዶላር ነው የሚሸጡት እና በዚህ ምክንያት ኢትዮጵያ ራሷን ትጠብቃለች ብዬ አስባለሁ። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።